ዞሮ ዞሮ እኮ ሰርተንም ለፍተንም ይዘንም ከስረንም ቢሆን ዞሮ ዞሮ የምንገባው ሀገራችን ነው። አንድ ሀገር ነው ያለን፣ ሌላ የምንሄድበት ቦታ የለም። ገባሽ? ተሳክቶልሽም ቢሆን መጨረሻው ሀገርሽ ነው፣ ከስረሽም ቢሆን መጨረሻው ሀገር ነው። ስለዚህ ምንም እንትን ሳትይ ምንም ሳይሰማሽ የመጣውን ትቀበያለሽ። ኖ ካለችም ማለት ነው። እሺም ካለች ደግሞ ምንም ችግር የለም። እኔ እንዳልኩሽ ነው። እኔ አሁንም ቃሌን እጠብቃለሁ። ኬዙን ድሮፕ የምታደርግልሽ ከሆነ ኬዝ ድሮፕ ማድረጊያውን በአጠቃላይ የሚከፈለውን ፋይን እኔ ከፍልልሻለሁ፣ በአጠቃላይ ማለት ነው። ኬዙን ድሮፕ የምታደርግ ከሆነ መሲ። ከዛ ውጪ ላለው ነገር ግን ሳይሆን ቀርቶ ሳይሳካ ቀርቶ እግዚአብሔር ስላልፈቀደ፣ እሺ እሷ ይቅርታ ስላላረገችልሽ አይደለም፣ እግዚአብሔር ስላልፈቀደ በዚህ መልኩ ነው አገርሽ የምትገቢ ብሎ ፈጣሪ በዚህ መልኩ አገርሽ ካስገባሽ ደግሞ እንዳልኩሽ አገር ገብተሽ ጀበና ቡናም ቢሆን የምትሸጪበት ከዚሁ ህዝብ ብዙ ወዳጅ አለ። ኢትዮጵያውያን አሉ፣ ኤርትራውያን አሉ ወዳጆቼ። ከነሱ 5ም 10ም ለቅመን ቢያንስ የጀበና ቡና የምትሰሪበትን ነገር እናመቻችልሻለን። ይሄ ቃሌ ነው። ከዛ ውጭ በየሰው ቤት ምንም ነገር ሀሳብ አስተያየት ማትጠይቂ፣ ሰዎች ቤትም ገብተሽ ለማስረዳትም ለማብራራትም አትሞክሪ። የእስካሁኑ በቂ ነው። በቻላችሁ አቅም ኮመንታተሮችም እሷንም እየሄዳችሁ የሆነ ነገር እየተናገራችሁ ሞር እልህ ውስጥ ሞር ብስጭት ውስጥ እየከተታችኋት ለዝማም አትጠቅሟት። ይሄን ነው የምነግራችሁ። ሞር እሷን በተናገራችሁ እሷን በነካችሁ ቁጥር ከባድ ነው። ላልገባችሁ ሰዎች ደግሞ አሁንም ማዳም ቤት ላላችሁ ኤመራት ውስጥ ሚሊየን ታይምስ ተናግሬያለሁ። ሚሊየን ታይምስ ያለ ሰው ፍላጎት አይደለም። ፎቶ ይለጥፈሽ ልትሰዱኝ፣ ፎቶ ይለጥፈሽ ብታሞግሽኝ ያስጠይቃል። በቃ አይቻልም አይቻልም ስትባሉ እናንተ እኮ እዛ ኢትዮጵያ ለምዳችሁ እኮ ነው። መንግስት እንዲያታርጉ ሲላችሁ ማድረግ ለምዳችኋል። ህግ መጣስ እኮ ሀገራችን የለመደብንን ነው። እዚህ ሰው ሀገር መታችሁ ህግ የምትጥሱት። በቃ እዚህ ሀገር አይቻልም አይቻልም ነው፣ አለቅ። ለሌሎቻችሁም ትምህርት ይሁናችሁ። ዱባይ ላይ ቁጭ ብላችሁ የሰው ፎቶ አውሮፓ፣ አሜሪካ፣ ካናዳ ምናምን ያሉት አማራጭ ስለሌለን ነው ለጥፈው የሚሰድቡን፣ ስማችንን እየጠሩ ሲሞልጩን የሚውሉት ምናምን። ለምን በህይወት አጋጣሚም ላይ መጡ ይችላሉ እዚህ ሀገር ከገባችሁ። ከዛ ውጪ ግን እንደፈለጋችሁ እዚሁ ሀገር ቁጭ ብላችሁ እነሱ ከብዙ ነገር አንግል ነው የሚያዩት። የሀገራቸውን ኢሜጅ እንዳበላሻችሁ ነው የሚቆጥሩት። ስለዚህ በተቻላችሁ አቅም እባካችሁ 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 ፎቶ ለጥፋችሁ ናው ኤዴስ ኢቨን ትክክለኛ ስሜን መጥራት አይጠበቅብሽም። የቲክቶክ ስሜን ጠርተሽ ከተናገርሽ ቲክታክ ላይ በምታወቅበት ስም አድርገሽ ከተናገርሽ ያስጠይቃል። ሚዲያ የምትገቡ ሰዎች ከሆናችሁ ላይቭ የምትገቡ ሰዎች ከሆናችሁ ደግሞ ግዴታ እኮ ሰው አውቃችሁ ህግ መጠየቅ አይጠበቅባችሁም። የሶሻል ሚዲያው ህግ ምንድን ነው የሚለው ብላችሁ ጎግል ላይ ገብታችሁ ሰርች አድርጋችሁ እዩት። ምን ይፈቀዳል ምን አይፈቀድም። 7 ዓመት እዚህ ሀገር ስኖር እኮ በሚዲያ ኬዝ ክስ የሚባል ነገር መጥቶብኝ አያውቅም። ለምን? በስህተት ስም አልጠራም። ስም መጥራት ያስከስሳል። ስም መጥራት ዋጋ ያስከፍላል። ስለዚህ ስም አትጥሩ፣ ፎቶ አትለጥፉ። በተለይ እዚህ ሀገር የሚኖር ሬሲደንስ የሆነ የዚህ ሀገር መኖሪያ ፍቃድ ያለው እዚች ከተማ ላይ የሚኖርን ሰው ስም አትጥሩ እባካችሁ። የሀገሪቷንም ኢሜጅ ነው የምታበላሹት። ከብዙ ነገር አንግል ነው እነሱ የሚወስዱት። የሆነ ሰው ምን ያመጣሉ ምን ችግር አለው የሚላችሁ አሜሪካ፣ ካናዳ፣ አውሮፓ የተቀመጠ ኦፍኮርስ እዚህ ሀገር ቁጭ ብላችሁ ከተናገራችሁ ይሄ ይመጣል። አይቻልም። ስለዚህ ተማሩ። በቃ አታድርጉ፣ ፕሊስ አታድርጉ። ፎቶ ለጥፋችሁ ሰው አትናገሩ። ፎቶ ለጥፎ መናገር ዋጋ ያስከፍላል። እኔ እናንተን ተማሩ። በቃ እኔ እንዴት እንደማስረዳችሁ አላውቅም እኮ። ይሄ ያለ ጂኒው ሌላ ራሱ አሁን እየተናገረች ያለች አይታሃት ከሆነ አይታችኋታል ጋይስ። ቀንና ማታ አዳዲስ ቪዲዮ እየሰራች የዝማምን ሳንጨርስ ሌላ ልጅ ደግሞ እየሰራች ነው። ትላንት ራሱ ስክሮል ሳደርግ እያየዋት ነበር። ነገ ደግሞ ለእሷ ሌላ ሽምግልና ልንቀመጥ ነው። ምን እንደምንሽምግልና የእሷን ዝማምን አይተው ካልተማሩ የምሽምግልና ያው ሌላ ልጅ እየሰራች ነው አይደለ ጋይስ? ኧረ እንዴት አድርጌ ላስገባት? አባቴ ፕራይቬት እኮ ነው። ፕራይቬት አይታችኋታል?
ለምን ሌላ ሽምግልና ትገቢያለሽ? እችን አይታ ካልተማረች በቃ አንድ ሰው እኮ አንድ ሰው አንድ ጊዜ ትምህርት ይወስዳል። 2-3 መማሪያ መውሰድ ነው ወይ? አረ ከባድ ነው። እኔ ለምን እንደማትማሩ አላውቅም። እግዚአብሔር ይሆናችሁ ግን አላውቅም። ብሪጅስቶን የምትለው እሷ ነው። ብሪጅስቶን የምትለው በዚህች ልጅ የተጀመረ ነው። ሁሉም እየቀጠለ ስራውን ያስጠይቃል። ግን የኔ አባት ሚዲያ ላይ ወጥተክ ፎቶ ለጥፈክ ምናምን ተናግረክ ምናምን እኮ አይደለም። እሷ አሁን በትክክል መጠየቅ የምትችልበት መንገድ አለ፣ በገዛችበት ሪሲት ምናምን በህግ። ግን ሚዲያ ላይ ወጣ እንደዛ አድርጋ ቪዲዮ መስራት ልክ አይደለም። እኔ እያልኩ ያለሁት ይሄ እኮ ነው። ልክ ሳይሆን ሲቀር እኮ የሆነ እቃ ስትገዛ እኮ እንትን አለው አይደል? እንዴ ምንድን ነው የሚባለው? ዋራንቲ ነው ምናምን እኮ አለው ለዚህ ጊዜ ያህል የሚል። በዛ መሰረት መጠየቅ እየተቻለ ለምን በህገ ወጥ መልኩ ሀገሪቷ ህግ በማይፈቅደው መልኩ ለምን ይኬዳል? እኔ ጥያቄ። ያ ደግሞ እነሱን ዋጋ ያስከፍላቸዋል፣ ነጥብ ያስጥላቸዋል። ያንን ነው እኔ እያልኩ ያለሁት። በምን ገብተሻል? በምን አንዳንድ ቁጥር ደጋግመሽ ጽፊ ነበር። ሰላም ነው ቁጭ። እግዚአብሔር ይመስገን። እንዴት ነሽ? የሆነ ሰዓት ካንቺ ገብቼ ነበረ ከበዓል በፊት ማለት ነው። እሺ። የሆነ የልጅ እናት ነኝ እያልኩ ጽፍ ያለሽ ጌም ተጫውተሽ ሀጂ 10 ሺህ ያስገባልሻል ብለሽ ነበር። ኦኬ። ሀጂ እኮ ምን አለ መሰለሽ ማአት ልጆች ናቸው የላኩልኝ አካውንት፣ የትኛውን ከየትኛው ለይቼ ላስገባ አለ። የዛን ቀን ማአት ልጆች ናቸው አለ አካውንት የላኩልኝ። አሁን አንቺ ከሆንሽ እኔ ሲመጣ ነገዋለሁ በፊለታው እሺ ብሎ ነበር፣ ግን አላስገባልኝ እኮ። እሱ እኮ ሀጂ እኮ የሚኖር አውሮፓ ነው ማሪ። አሁን ባሁን ማስገባት አይችልም ይመስለኛል። አንቺ መሆንሽን ካወቀ አንቺ ከሆንሽ እኔም ቢሆን እነግረዋለሁ። እኔ ፎሎ ባክ ላርግሽና አንቺ ባንክ አካውንትሽን ለኔ ላኪልኝ፣ እኔ ለሀጂ ነግረዋለሁ። እሷ ነች ብዬ ችግር የለውም። እኔ የቱ ጋር እንዳለ አካውንቱ አላውቅም። ለኔ ላኪልኝና እኔ ለሀጂ ልክለታለሁ። እሺ ማሪ። የዛን ጊዜ ግን በጣም ብዙ ሰው ስለላከበት ግራ ገባኝ፣ የቱን ኬቱ እንትን እንደምል አለኝ። ለዛ ነው ለኔ ስትወርጂ ላኪልኝ፣ እኔ ለሀጂ ልክለታለሁ። እሺ 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 እሺ። እና እንደዛ ነው ማሮቼ፣ ተጠንቀቁ። እዚህ ሀገር ያስጠይቃል። ቲጂ አገልግል በሰላም ነው። አንዳንድ ቁጥር ትጽፋለች። ኧረ ቲጂ ይመችሽ። ኧረ ቲጂ ይመችሽ። ኧረ ቲጂ ይመችሽ የእኔ እናት። እኔ ታስቀኛለሽ። ደህና ነኝ። ኧረ ችግር የለውም የእኔ ወርቅ ቲጂዬ፣ ችግር የለውም። እንዴት ነሽ? ማን ነካሽ? አይ ምንም ሰላም ነው። ስለ አንድ ጉዳይ እየተወያየን እዚህ። አንቺ ደህና ነሽ? ደህና ነኝ ቲጂዬ፣ እንዴት ነሽ? ማሬኔ ይዋ ደህና ነሽ? ደህና ነኝ ቲጂዬ። በረታሽ አይደል? አሪፍ ነሽ፣ እያየሁሽ ነው። አዎ እግዚአብሔር ይመስገን። ለመድኃኒዓለም አይ አሪፍ በርቺ። ያስገባሽ የኔ ይዋ። እኮ የሚለፈልግ ሰው የዋህ ነው። ተው፣ ዝም የምትሉ ሰዎች ናቸው መዝገሮች ብያለሁ። ኧረ ቲጂ መዝገሪት እንደማንሆኑ አውቃለሁ። ጠቅ እያደረጉሽ የኔ ይዋ ደርሼበታለሁ። ደርሼበታል ማላለች ነግርሽ። ኧረ ጉጫ ይዋ ሆኖ ጠቅ ያደረጋት ብለውኛል። እና እነ መዝገሪ ጠቃዶች ነው እንጂ ደርሼበታለሁ። ቲጂ ተይ አታስቂኝ፣ ተይ በጠዋቱ ፏ ብለሻል፣ ግን አምሮብሻል። ጥሩ ነው ያለሽው። ዘይት ቀይሬ ነው ጉቺ አላቀርሽብኝ እኮ ዘይት ቀይሬ ነው። ኧረ ይመችሽ፣ ቀይሪ። መቀየር አሪፍ ነው። እኛ ራሱ የሚያስቀይረን አተን እኮ ነው እዚህ የሚያንጫጫን።
ተመስገን ዛሬ ገብቼ ጋር ተመስገን አሁን ሻማ አበራለሁ። የኔ እናት ምንም አያደርግም። ይመችሽ። እንዴት ነው ስራ? እንዴት ነው? ክብር ይመስገን ለመድኃኒዓለም። ትናንትና ለ300 ሰው ሰርቻለሁ። 16 አገልግል አንድ አገልግል ስንት ነው እንዴ የምትሰሪው? ለስንት ሰው? አንድ አገልግል ለስንት ሰው ነው የሚሆነው? 20 ሰው አለ፣ ለ30 ሰው አለ። ስፔሻል 15,000 ለ30 ሰው፣ ለ20 ሰው 10,000 ዳቦ አለው፣ ውሃ አለው። ያው አሁን ነዳጅ ስለሌለ መተው ከወሰዱ ዋጋ ይቀንሳል፣ መተው ካልወሰዱ ዋጋው ይጨምራል። ለ30 ሰው ስንት ነው የምትሰሪው? አቤት ለ30 ሰው ስንት ነው የምትሰሪው? 40 ሰው የሚያበላ 15,000 40 ሰው የሚያበላ። እሺ አይውልሽ። እሺ እንደዛ ከሆነ 40 ቤተክርስቲያን ጋር 40 መስጊድ ጋር ታበይልኛለሽ። 30,000 ብር እኔ ያስገባልሻለሁ። እሺ አካውንትሽን በውስጥ ላኪልኝ። 40 መስጊድ ጋር 40 ለቤተክርስቲያን። ቴንኪው ኒማ መስጊዱ ይተከባል። 40 መስጊድ የትም ይሁን 40 መስጊድ ጋር ላሉ ታበይልኛለሽ። 40 ደግሞ ለቤተክርስቲያን ጋር ላሉ ሰዎች። መስጊድ ጋር ላሉ ሰዎች ለ40 ሰው አብይልኝ። ለ40 ሰው ደግሞ ቤተክርስቲያን ጋር ታበይልኛለሽ። 30,000 ብር አስገባለሁ። አካውንትሽን አስቀምጪልኝ በውስጥ። ሀይቤኛ በውስጥ ሀይልሻለሁ። ኖ እኔ ራሴ ሀይልሻለሁ። ፋይንካሽ ቅዱስ ሚካኤል ይስጥልኝ። አሜን ቲጂዬ የኔ እናት አሜን። በርቺ። ጉቺ ለእኔም ዓርብ ዕለት ጁማ ዕለት ታብላለች። 40 ሰው ታብላልክ ለአንተ? ለእኔም 40 ሰው ጁማ መስጊድ፣ እሑድ ደግሞ ቤተክርስቲያን 30,000 የጂኒውም 30,000 ይኸውልሽ። ለጂኒውም ለ40 ሰው ቤተክርስቲያን ለ40 ሰው መስጊድ ጋር ታበይለታለሽ። እሺ ቤተክርስቲያን እሑድ ዕለት፣ ለሙስሊሞቹ ዓርብ ቀን። ይኸውልሽ ለሙስሊም ዓርብ ቀን፣ ለክርስቲያን እሑድ ቀን። ሁለት ቦታ ነው ማበላለ ወይ ቦታ? ኖ በቃ አንድ ጁማ አንድ መስጂድ፣ አንድ እሑድ ደግሞ ቤተክርስቲያን። ደስ ያለሽ ቦታ መስጂድም ደስ ያለሽ የሚቀርብሽ ጋር ወይንም ብዙ ያሉበት አረብ የሚበሉበት ምትዩ ጋር አንቺ ነው የምታውቂው። አካውንቷን ጉቺ ቴክስት አድርጊኝ ማለት ነው። ለእኔ ሀይልሻለሁ፣ ትልኪልኛለሽ አካውንት። የጂኒው ሲገባ ሪሲት ልክልሻለሁ። እሺ ወፍረሻል፣ ተስማምቶሻል፣ አሪፍ ነው። ቀጥይበት። በደንብ ቀይሪ፣ በደንብ ደጋግሚበት። አብዲ እኮ ነኝ፣ ገና ልጅ አለባችሁ። አይ ዝም በይ፣ በደንብ ቀያየር። ዝም በይና ጂኒው አባታችን ይለዋል ከታች ያቸው ልጆቻችን ናቸው፣ ቤተሰቦቻችን ናቸው። በርቺ፣ ስራሽን በደንብ በርቺ። እንደዚህ ስራ ሲኖር አንድ ጊዜ ደግሞ የጉቺ ቤተሰቦችን እንፈልግና ደግሞ አንድ ጊዜ ታበያቸዋለሽ። 100 ሰው ድግስ ደግሰን እቅል ምናምን በደንብ አዘጋጅተሽ ታበይልኛለሽ። የጉቺ ቤተሰቦችን ሰብስበሽ እኔ ኢትዮጵያ ሲሄድ አይሻልም ጂኒው? አይ ለምን ራሳቸው በቃ ቀን ቆርጥላቸውና ሄደው እንደፈለጉ እርስ በርስ ይተዋወቁ። አዲስ አበባ ያሉትና አዲስ አበባ ያሉትን በቃ እርስ በርስ ይተዋወቁ። እዛ ሄደው ጌት ቱጌዘር ያርጉና እቅል ምናምን ክትፎ ምናምን ታብላለን። ጂኒው በጣም እኮ ነው የምወድቅ ታውቃለህ። አንተና ግርማሞ የህይወቴ ህይወት ግን ከግርማሞ አትበልጥም። ፎር ዩር ኢንፎርሜሽን አውቃለሁ። እሱማ አውቃለሁ። እኔ እኮ ችግር የለም። እሱ አጎት ነው፣ እኔ ወንድም ነኝ። ላውየር ዋትስአፕ ኦኬ። ሰላም ሁላችሁም ከላይታችሁ። ወይኔ እንዴት ደከመኝ በጣም ፕራይቬት ከሆነሽ እኮ ረስቼዋለሁ። በሌላ ደግሞ ሶሪ ላቋርጥሽ ነው አንድ ጊዜ ሶሪ። እሺ ማብላት የምትፈልጉ ሰዎች ካላችሁ እባካችሁ ኑና እንትን በሉ። ቲጂንም ፎሎ አድርጓት፣ በዛው ቲጂንም ፎሎ አድርጓት በደንብ። በቃ ማብላት የምትፈልጉ ምን ካላችሁ ቲጂ ወደ ሼፍ ወደ ቲጂ ሼፍ ወደ ድሮ ተበልሳለች። ይኸው ባብላለች። ኒው ቲጂ ኢዝ ካሚንግ ይባላል። ኒው በቃ አዲስ ነው በቃ።
እሺ ሎየር አውሪ ሎየር። ኧረ ተይኝ። እሺ አይ ምን ብዬ ልጻፍ? በጣም ነው የደከመኝ። ሶሻል ሚዲያ ላይ በጣም እንደዚህ ገብቼ አላውቅም። በብዛት ጉቺ በጣም ማከብርሽ እና በጣም ሀቀኛ ድንገት ነው እንትን ስገባ በጣም ስትጨናነቂ እና በጣም ነው አቋምሽ ምናምን በጣም ወደዋለሁ አንዳንድ የምታደርጊያቸው ዲሲሽን ላይ እና በቃ እህቴ ደከማት ብዬ በሌላ ቅድም አክሴፕት አድርገኝ ስልሽ ስትልኪልኝ አክሴፕት አድርገሽኝ ሚሞሪ ፉል ነው እና መግባት አልቻልኩም። ለካ ደግሞ እዚህ ጋር ፕራይቬት ነው። አሚን አዶን ሀቬኒ ቢዝነስ ቲክቶክ ላይ እንትን ለማለት እና በቃ ለአንቺ ስል ነው አሁን የገባሁት። በልጅቷ ጉዳይ ነው። ፈርስት ኦፍ ኦል በጣም ቴንኪዩ በጣም እንደዚህ ላይክ አይ ዶንት ኖ ዩ አር ቬሪ ኦነስት እና I just want to stand በቃ ደከመሽ ነው ላይክ እህቴ ደከማት ሺዝ ቬሪ ኦነስት እና ብዙ የሚፈልጉት የሚገፉትን የምትረጂ ሰው ስለሆንሽ አይ ነው በቃ ሴንስ የምታደርጊው ነገር አለና I just want to be helpful እና እዛ እንትን ለማለት እና እዚህ ደዋውዬ ጠይቄ የነበረ የልጅቷን ምክንያት እኔ ስቴት ውስጥ ነው የምኖረው እና ያው እንደተባለው ግድ ወይ ጠበቃ ያስፈልጋታል። ምናልባት እዚህ ጋር ቁጥር አለ ልሰጥሽ የሚችለው ምናልባት ሌላ ምርጫና ህጉን ሊያቀሉላት ከቻሉ ነው እንጂ ያው ሲሪየስ ኬዝ ነው እንደዚህ አይነት ነገር ያው እንደምትይው አታርጉ ብለሻቸዋል አይደለም። እሱን ነገር በደንብ ንገሪልኝ ቢካዝ እኛ ስንናገር ምን አይነት ግባብ ያመጣሉ መሰለሽ? አታስፈራሩን እንዲያትበሉ እንዴ ምን ታመጣላችሁ የሚባል ነገር አለ። እኔ ኦልሞስት 4 አመት ያህል ሶሻል ሚዲያ ላይ አለሁኝ። 7 አመት እዚህ ሀገር ላይ ኖር ያለሁኝ። ገባሽ? ሚዲያው ብዙ ሊያወራ ይችላል። እኔ ኔቨር ቢን ፖሊስ ጣቢያ የሄድኩት ከስሼ እንጂ ተከስሼ ደርሼ አላውቅም። የምናገረውን አውቃለሁኝ። ገባሽ? እያንዳንዱ ነው ያስተረጉ ለሚተረጎም ህጉ ላይ በደንብ ንገሪልኝ ፕሊዝ። እኔ ምለው ያለሁት በተለይ እናንተ ማዳም ቅመሞች ቤት ውስጥ የምትሰሩ አይደለም ሶሻል ሚዲያ ላይ ፖስት ማድረግ በዋትሳፕ እና በፌስቡክ እንኳን ያልሆነ ነገር እንኳን መጻፍ አትችሉም። ያ በጣም እንዲሁም መቀልበስ ሁሉ የማይቻል ነገር ነው። ያው ወይ እስር ቤት ወይ እስር ታስረሽም ዲፖርት ነው የምትደረጊው እና ህግ አክብራችሁ ኑሩ ነው የምለው። በቃ ልትሰሩ ነው የሄዳችሁት። ለምንድን ነው የምትነካኩት? በቃ መስራት ያለባችሁ መሰራት። ለምንድን ነው ሶሻል ሚዲያ ላይ ተንጠልጥሎ የሰው ስም መጥራት መለጠፍ? እንዲህ ለራሳችሁ ለህይወታችሁ አስቡ። ከሆነ በኋላ ታሞ ከመማቀቅ አስቀድሞ መጠንቀቅ። በቃ እናንተ መጀመሪያ አላማችሁን ነው ማስቀደም ያለባችሁ። እዚህ አይነት ነገር ላይ መነካካት አርፋችሁ ስራችሁ ላይ ሶሻል ሚዲያ ላይ ብር የምታገኝበት ከሆነ የምትሰሪበት ከሆነ ለቤተሰብሽ የምትጠቅሚበት ከሆነ ለጥሩ መልእክት ነው እንጂ ተንጠልጥሎ በስሜት ተገፋፍቶ አይዞ ተብሎ አወኩኝ ተብሎ ስንት የሚሰራ ነገር ባለበት እውቀት መጨበጥ የምትችሉበት ነገር ባለበት ኤመሬትስ ብዙ የሚሰራ ነገር አለና ተንጠልጥላችሁ ሶሻል ሚዲያ ላይ እንደዚህ አይነት ነገር አታድርጉ። አሁን ልጅቷ አጋጣሚ ባለማወቅ አድርጋው ሊሆን ይችላል። ስለዚህ ይሄንን አሁን የእሷ መማሪያ ይሆናችሁ። እሷን እንዴት እንደምትረዳ ከፈጣሪ ጋር እንዳልሽው አንቺም ከጎንሽ ነው የምንቆመው። ህልዋዋ እዛ ካልሆነ ግን ይሄ ነገር የማይቀለበስ ነገር ነው። በጣም ከባድ ነገር ነው። መሬት ውስጥ እንደዚህ አይነት ነገር እንዴት እንደምትዳፈሩ ሁሉ እኔ በጣም ነው የሚገርመኝ ድፍረታችሁ ራሱ እና አትነካኩ። በቃ ሰው ስማርት ነው ያውቃል። ባለማወቅ ደግሞ ባለማወቅ አላወቅኩኝም ማለት ከህግ አያድንም። ምንም ነገር እንትን ሊል አይችልም። ስለዚህ የማታውቁትን ነገር ሰው ጠይቆ ምን ላድርግ ብሎ ነው እንጂ ዘሎ ለጸብ እንዴት ሰው ሊሰራ ሄዶ እንዴት እንደዚህ ላይ ተንጠልጥሎ ሶሻል ሚዲያ ላይ ምን ትሰራላችሁ? ሲጀመር ሶሻል ሚዲያ ላይ የምትሰራበት ከሆነ በቃ የሚጠቅም እኔ ጉቺ በጣም የምወድሽ እና በጣም ማከብርሽ ትናገረሽ እየሰራሁበት ነው ልሰራበት ነው ገንዘብ እናገኝበታለን ተብሎ ሰው እየነገራችሁ እናንተ ምንም መስሚያችሁ ጥጥ ነው እና የራሳችሁን ህይወት እየገባችሁ አታበላሽ። ከሆነ በኋላ ዋይ አይሰራም። በጣም ከባድ ኬዝ ነው። ሪፖርት አለ እዛ እስር ቤት ቢከቱሽ በቃ የማይቀለበስ። እኔ አሁን እዚህ እያነጋገርኩ ነበር፣ ኤምባሲም ደውዬ የመሬት ኤምባሲ እንደገናም ደግሞ ጠበቆችም እያነጋገርኳቸው ነበር። አሁን በቀጥታ ስልክ ደውዬ ማለት ነው። እና ራሱ እዛ ሄዳችሁ ኮሚኒኬት ማድረግ ቋንቋ አትችሉም፣ ከባድ ነው። አፖይንትመንት ያስፈልገዋል። ኮንሰልቴሽን ፊ ምንድን ነው የሚባለው? ጉቺ ኮንሰልቴሽን ፊ ያለው መጀመሪያ አፎርድ አታደርጉትም። ጠበቃ በሰዓት ነው የሚከፈለው። እና ከእንደዚህ አይነት ነገር ተቆጠቡ። እኔ አሁን ጉቺ በጣም ነው ያሳዝነችኝ። ያው እንደማትሰሙም እየታወቀ ይኸው እዚህ ወጥታ ደግሞ እሷን ፕሮቴክት ለማድረግ ይኸው እንትን ትጥራለች። እና አሁን ፕሮግራሜም አልነበረ እኔ ሶሻል ሚዲያ ላይም አይ ዶንት ሃቭ ታይም ለመግባት ራሱ ጉቺም ስለማታውቀኝ ይሄ መጀመሪያ ጊዜ ነው። ግን በጣም ሀቀኛ እና የዋህ ሰው ስለሆነች
ከጎኗ ለመቆምና የሚደረገውን ነገር በተቻለ መጠን ልጅቷን ለመርዳት ነው